ቡዜም ሩታም እነ ሜሪም እነ ዳኒም ሁሉም እየዋሹ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮ አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ዛሬም አንድ የተፈጠረ ነገር አለ። ያው እንግዲህ የሜሮን ጉዳይ ሁላችንንም አሁን እንደውም እያሳቀን ሁላ መጥቷል፣ እውነት ለመናገር ምክንያቱም አንድ ጊዜ ሩታ ጋር ትጣበቃለች ሄዳ፣ አንድ ጊዜ ወደ አብርሃም ትጣበቃለች። በቃ የሆነ ፈላጭ ቆራጭ የሆነችም አይነት ስሜት ይሰማታል አንዳንድ ጊዜ ከመሬት ተነስታ ማለት ነው። ለማንኛውም እንግዲህ ዛሬ ደግሞ ወደ ሩታ ተጠግታለች ማለት ነው። እውነት ለመናገር እንግዲህ መጨረሻ ላይ ሜሮንን በቪዲዮ ስናያት አብርሃም ጋር ነበር ተጣብቃ የነበረው። አሁን ላይ ደግሞ እንግዲህ በአንድ ጊዜ ሩታን ይቅርታ ጠይቂያታለሁ፣ ሩታ ጋርም አንዳንድ ነገሮችን ተነጋግረናል ብላ እንግዲህ ሩታ ጋር መታለች። ነገር ግን የሩታ ትልቅ ድክመት ብዬ የማስበው ዳኒንም ሜሪንም ወደ ራሷ ማስጠጋቷ ነው፣ እውነት ለመናገር ምክንያቱም ሜሮንን ነገ አብርሃም ጋር ተጣብቃ ልናያት እንችላለን። ዛሬ አብርሃም ደህና አይደለም፣ ታሟል፣ መታከም አለበት ምናምን እያለ የሚቀወጠው ዳኒ ነገ ግልብጥ ብሎ ሩታ ጋር ቆሞ ደግሞ አብርሃም ምንም አልሆነም ሲል ልንሰማው እንችላለን። ስለዚህ የሩታ ትልቅ ድክመቶች እነዚህ ሁለት ሰዎች ናቸው። ለምን እሷ ጋር እንዲጣበቁ እንደምትፈቅድላቸው ሁላ አይገባኝም። ባለፈው እኮ ሜሮን እነ ሩታ ለመከሰሳቸው ሁላ እኮ ምክንያቷ እሷ ነበረች አይደለ? ሄርሜላን ለማገት ሲያቅዱ ሲያወሩ ሰምቻለሁ ብላ እኮ ምስክርነት የሰጠች ሰው ነች። ዛሬ ደግሞ ሩታ ጋር ቆማ ወገቧን ይዛ ስትከራከር አይተናታል ማለት ነው። ለማንኛውም ግን ሜሮን ያው ጠፍታ ትመጣና ቪዲዮ ራሱ በደንብ አታይም፣ እውነት ለመናገር በቃ ከዛ በኋላ የሚመስላትን ነገር ነው የምታወራው። ዛሬም አንዳንድ ነገሮችን ስትስት ስለሰማን ማለት ነው ቪዲዮ አይቻለሁ ምናምን ትላለች እንጂ በቃ ቪዲዮ ራሱ በትክክል አይታ እስከ ዛሬ ያለፉበትን መንገድ ምናምን ተረድታ ሁላ አትመጣም። ዝም ብላ ነው መታ የምታወራው የልቧን ማለት ነው። ለማንኛውም ዛሬ እንግዲህ መታለች። አምልጧትም ይሁን አይሁን አናውቅም። አብርሃም ደህና አይደለም ታሟል ምናምን እያለችም ስታወራ ሰምተናል ማለት ነው። ለማንኛውም ግን ያው ዛሬ እንግዲህ ሁሉም ሰብሰብ ብለው ተገናኝተዋል። ዳኒም ቡዜም ሁሉም ነበሩ። እንግዲህ ሁሉም አንዳንድ ነገሮችን ሲናገሩ ሰምተናል። ያው ሜሮን እንግዲህ የሩታ ወዳጅ መስላ ነው የቀረበችው። ይሄ በፍጹም የሚታመን ነገር አይደለም። ሲጀምር እያስመሰለች ነው ሜሮን ራሱ ማለት ነው። ምናልባትም ደግሞ ሩታን ወዳጇ መስዬ ቀርቤ ወይ ደግሞ ታርቀናል ብያት ቀርቢያት ከዛ በኋላ ለአብርሃም ሰልላታለሁ ብላ አስባ ሊሆንም ይችላል። ወይ ደግሞ አብርሃም ሩታና ኤፍሬም እያደረጉ ያሉት ነገር ምንድን ነው የሚል ጉጉት ይዟት በቃ ያንን ነገር ለማወቅ ሊሆን ይችላል ሩታን ይቅርታ ጠይቃ የመጣችው ሜሮን እንጂ ከልቧ ለአብርሃምም ለሩታ ማስበው እንዳልሆነ ሁላችንም እናውቃለን። በቃ ወሬ ስላለፋት እሷ በጠፋችበት ጊዜ የሆነ ትልቅ ነገር ተፈጥሮ ስለነበረ ያ ወሬ ስላለፋት ያንን ነገር ምንድን ነው ብላ ለማጣራት ነው ወደ ሩታ ተጠግታ ወደ ሩታ ይቅርታ ጠይቃ የመጣችው እንጂ የአብርሃምም የሩታም ሕይወት አሳስቧት እንዳልሆነ ሁላችንም እናውቃለን፣ ሜሪን ማለት ነው። ከዛ በዘለለ እንግዲህ እነ ቡዜ መተው ሲያወሩ ነበረ። እንግዲህ እኔ አንድም ቀን ሩታ መተት አድርጋበታለች አብርሃም ላይ አሰርታበታለች ብዬ አውርቻ አላውቅም ስትልም እንግዲህ ሰምተናል፣ ቡዜን ማለት ነው። እውነትን ነጋገር ከተባለ 1-3 ቀን ምናምን ወደኋላ ሂዶ አንዳንድ ቪዲዮዎችን ማየት በቂ ነው። ያው ቃል በቃል እንግዲህ ሩታ አብርሃም ላይ እንደዚህ አሰርታበታለች ባትል ራሱ ባለፈው ኤፍሬም ጋር ሲያወሩ ግን ስትናገር የነበረው ነገር ነበር አይደለም። አብርሃም ላይ አንተ ላይ ራሱ የሆነ ነገር አስተብትባባለች እያለች ሁላ ስትናገር ሰምተናል ሁላችንም። ስለዚህ ዛሬ ላይ መዋሸት አስፈላጊ ነው ብዬ አላምንም። ሩታ በፍጹም እኔ አብርሃም ላይ አሰርተሽበታል ያልኩበት ቪዲዮ የለም ምናምን እያለች እንግዲህ ስትናገር ስለሰማን ማለት ነው። ለማንኛውም ግን ያው ሁላችንም እንደምናውቀው በቃ የሆነ ነገር አስተብትባበታለች። ፈጣሪ የስራዋን የእጇን ይሰጣታል። አይደለም አብርሃም ላይ አንተ ላይ ማሰርታባለች አስተብትባባለች ስትለው ኤፍሬምን ሁላችንም ስለሰማን ማለት ነው። ለማንኛውም ዛሬ ላይ እንግዲህ የተገናኙት በአብርሃም ደህንነት ዙሪያ ለመነጋገር ነው። በቃ አብርሃም ደህና አይደለም፣ ሀብሉ ወልቆለታል፣ ግን አሁንም እንደ ድሮ ነው። ስለዚህ አብርሃም ደህና እንዳልሆነ ሁላችንም ስለምናውቅ ወይ ሳይካትሪ ሊያየው ይገባል እያለችም እንግዲህ ሰምተናታል ማለት ነው። ይሄ ነገር ጥሩ ነው፣ መልካም ነው። ነገር ግን አሁን ላይ ሩታን ባታስጨንቋት መልካም ነው የሚል ሀሳብ አለኝ። ምክንያቱም ትላንትናም እንደተነጋገር ነው አብርሃም ራሱ ያቀደው እቅድ ነው ይሄ። በቃ ሩታና ኤፍሬም እንዲያግዙት ነግሯቸው ነው እነሱም ማንም ሰው ጋር እንዲጠጋ ያልፈለጉት ወይንም ደግሞ ይህንን ድራማ እየሰሩ ያሉት አብርሃም ራሱ ያቀደው እቅድ ነው እንጂ ኤፍሬምም
ሩታም በአብርሃም እቅድ እየሄዱ ያሉ ሰዎች ናቸው የሚመስሉኝ። ይሄ የኔ ሀሳብ ነው። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ነገር ግን አብርሃም ራሱ አቅዶ በቃ እንደዚህ ያድርጉልኝ እናንተ ማንም ጋር እንዳታገናኙኝ አይገናኝም በሉ ምናምን ብሎ ራሱ ያወጣው እቅድ ነው ይመስለኝ። ለማንኛውም እንግዲህ ሩታ ሳት ብሏትም ቢሆን አንድ ቦታ ላይ የአብርሃምን ደህንነት ስለ አብርሃም ደህንነት ስታወራም ሰምተናል። ምክንያቱም ታስታውሱ ከሆነ ሜሮን አብርሃም ትክክል አይደለም ታሟል ምናምን እያለች ስታወራ ወዲያው ቀበል ብሎ ዳኒ እንግዲህ ሩታን እሺ ሩታስ አብርሃም ታሟል አልታመመም ምናምን እያላት ነበርና ያው ትንሽ ልትሸዋውደው ሞክራለች። ነገር ግን ቆይት ብላ አብርሃም የታመመው በእኔ ምክንያት አይደለም ስትል ሰምተናታል ማለት ነው። ስለዚህ አብርሃም ደህና እንዳልሆነ ሩታ ራሷ በአፏ መስክራለች። በቃ አምናለች። ይሄ እኮ ሁላችንም የምናውቀው ነገር ነው። አብርሃም ደህና እንዳልሆነ ሁላችንም እናውቃለን። ግን አብርሃም ደህና ያልሆነው ታሞ ነው ወይንስ እያስመሰለ ነው የሚለው ደግሞ የሁላችንም ጥያቄ ነው። ሰው በአንድ ቀን አዳር ሊታመም አይችልም፣ ወይ ደግሞ ከነበረው አስተሳሰብ ቅይር ሊል አይችልም። ስለዚህ አብርሃም እያስመሰለ እንደሆነ ሁላችንም እናውቃለን። ነገር ግን ይሄ ማስመሰል እስከ መቼ ነው የሚቀጥለው አናውቅም። ለማንኛውም ግን እውነት ለመናገር ነቡዜም በቡዜ ዙሪያ ያላችሁ ሰዎች ምናምን ሩታን ከዚህ በላይ ባታስጨንቋት የተሻለ ነው የሚል ሀሳብ አለኝ። ምክንያቱም ሩታ ራሷ በአብርሃም እየተንቀሳቀሰች ያለች ሰው ነች። ሩታና ኤፍሬም አብርሃም ነው እየመከራቸውም እቅድ እያስያዛቸውም ያለው እና በአብርሃም እቅድ መሰረት ነው እየተንቀሳቀሱ ያሉት። ስለዚህ ኤፍሬም እና ሩታን ለቀቅ አድርጋችሁ ትኩረታችሁን አብርሃም ላይ ብታደርጉ የተሻለ ነው የሚል ሀሳብ አለኝ። ምክንያቱም አብርሃምን በደንብ ስትከታተሉት ወይ ደግሞ ትኩረት ስታደርጉ አብርሃም ላይ መፍትሄውን ታገኙታላችሁ፣ ወይ ደግሞ አብርሃም እንደዚህ የሆነበትን ምክንያት ታውቃላችሁ ማለት ነው። እስኪ ቀረብ በሉና ለምንድን ነው እንደዚህ መሆን የፈለከው ብላችሁ ጠይቁት። እስኪ ሩታንም ተዋት ኤፍሬምንም ተዉትና አብርሃም ጋር ቀርባችሁ ለምንድን ነው ይህን ድራማ መስራት የፈለከው ብላችሁ ጠይቁት። ትላንትናም ያልኩት ይሄንን ነው። ስለዚህ እነ ሩታን እነ ኤፍሬምን እየጠራችሁ አብርሃም ደህና አይደለም ብትሏቸው ዛሬም ደህና ነው የሚል መልስ ነው የሚሰጧችሁ። በቃ ደህና ነው የሚል መልስ ነው የሚሰጧችሁ። ሩታ እኮ ሰምታችሁ ከሆነ ስትናገር ዛሬ ራሱ ማለት ነው በቃ ሜሪ በአካል ብታየው አብርሃም ደህና ነው እያለቻት ነበር። ደህና ነው እኔ ደህንነቱን ነው ማቀው እያለች ነበር። የሆነ ሰዓት ላይ ራሱ አብርሃም ደህና ነው ምንም አልሆነም እያለች ነበር። ግን ተሳስታ ይሁን አምልጧት ይሁን ብቻ የሆነ ሰዓት ላይ ደግሞ አብርሃም ታሟል ግን በእኔ ምክንያት አይደለም የታመመው ስትል ደግሞ ሰማናት ማለት ነው። ስለዚህ አብርሃም የሆነውም የታመመውም ነገር ላይኖር ይችላል። ነገር ግን ደህና እንዳልሆነ ግን ሁላችንም እናውቃለን። ወይ ደግሞ እንደ ድሮ እንዳልሆነ እኛ ሁላችንም እናውቃለን። እኛ ብቻ አይደለንም፣ ሩታ ራሱ የአብርሃም ስሜት፣ የአብርሃም እንቅስቃሴ፣ የአብርሃም ንግግር እንደ ድሮ እንዳልሆነ ታውቃለች። ነገር ግን ሩታ ደግሞ መናገር አትችልም። በዚህ ሰዓት አብርሃም እንደዚህ ነው የሆነው ወይ ደግሞ እያስመሰለ ነው እንደዚህ እያደረገ ነው ብላ መናገር አትችልም። ምክንያቱም ሩታንና ኤፍሬምን አብርሃም በራሱ እቅድ እያንቀሳቀሳቸው ስለሆነ ወይ ደግሞ ሊያሳካ የፈለገው ነገር ስላለ ሩታንና ኤፍሬምን የራሱ ተባባሪ አድርጓቸው ስለሆነ ማለት ነው። ስለዚህ ሩታን ማስጨነቁን ተዉ። ኤፍሬምንም እየጠራችሁ አብርሃም ደህና አይደለም እንደዚህ መሆን አለበት እያላችሁ ማስጨነቁን ተውና ትኩረታችሁን አብርሃም ላይ አድርጋችሁ ምንድነው ሐሳብህ ምንድነው እቅድህ ብላችሁ በተጠይቁት የተሻለ ነው የሚል ሐሳብ አለኝ። ምክንያቱም ሩታ ራሷ የአብርሃምን እቅድ እያስፈጸመች ስለሆነ ማለት ነው። ሩታ ራሷ እኮ አብርሃም ከድሮ ለየት ያለ ስሜት ውስጥ እንደሆነ፣ አነጋገሩ እንደተቀየረ፣ አኳኋኑ፣ አረማመዱ፣ ሁሉም ነገሩ እንደተቀየረ እኮ በደንብ ታውቃለች። ግን ደግሞ ስትጠይቋት ደህና ነው ብላ ነው የምትመልስላችሁ። ምክንያቱም አብርሃም ያቀደው እቅድ ስለሆነ አብርሃም በእንደዚህ አይነት መልኩ የሆነ ማሳካት ወይ ደግሞ ማለፍ የፈለገው ጊዜ ስላለ ያንን ጊዜ እስከሚያልፍ ድረስ ወይ ደግሞ ያቀደውን እቅድ እስከሚያሳካ ድረስ ሩታና ኤፍሬምን ጠርታችሁ ብትጠይቋቸው አብርሃም ምንም አልሆነም ነው የሚሏችሁ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።